ትናንት ነው የነበርኩኝ። በቃ ዮኒ ማኛ አይኗን ሲንቀዋለን አባቴዋ። ትናንትማ ዮናስ የወንጌል ግፍ ነው መሰለኝ እንደዛ ያደረገ። ዮኒ አባቴ እኔ ፍራውል መኪና አልገዛልኝም። እኔ የምከፍለው መኪና ብሎ ሸቭሮሌት መኪና ነች ነው አሱ ዮናስ ምን ሸቭሮሌት አለ ሚስት ቡሽ ቪራ ላንተ የከፈለልህ መስዋዕትነት ነው እንዴ? እንዴት ሚስት ቡሽ እስኪነዳ ዝም ትለዋል? 3 ሚሊዮን ዶላር ፌክ አካውንት እንዲያሳያችኋል ብላ አየ ተመልከቱ። ይሄ ብር የኔ ነው። ይሄ አሁን አስገባለሁ። ቴዲ ሀዋሳ መጀመሪያ አንተ አስገባ። ምክንያቱም አንተ ትራክ አጭበርብራል፣ ከእምነት ጎድላል። ይህን ብር ካላስገባ አናስገባ። ቴዲ ቶሮንቶ ቴዲ ማለበር ዮኒ ቶሮንቶ ማነው ስሙ? በዛታችሁ ጀለሴ ሆኖ ፉሌ ነው ምናምን እንዴ ጨንቆት ቴዲ ጨንቆት አውራ እንጂ ቶሮንቶ ምናምን ይለዋል። ምን ላውራ ቴዲ ይለዋል። ትናንትማ የተጫወተው ጨዋታ ተመቸኝ። ዘነጠባቸው። አንዴ መኪና ላይ ለቅሶ ቤት ነኝ ይላቸው። ፊራ እንቅስቃሴው እንዳለ በጥንቃቄ ነው። በጥንቃቄ ጌታን የሆነ ሰውን ቴንሽን ያደርጋል። የሆነ ሰዓት ላይ ይወጣል፣ የሆነ ሰዓት ላይ ቪዲዮ ያጠፋል፣ የሆነ ሰዓት ላይ መኪና ላይ በቃ በፈጣሪ የተረገመ ሰው የተረገመ። ይህን ኢትዮጵያውያን አንችልም። ፊራ እኮ ደፋር እኮ ጠቅላይ ሚኒስትር አብይ አህመድ እንግዲህ 3 ጥሪ አድርገውልኛል። ያው ሪጀክት አድርጌያለሁ አለ። እሺ የአሜሪካ ቆንስላ ቁጭ ብለው የሚሰሙ ሰዎች ነው እንዴት እንደሚያሳዝን። ይችልበታል፣ አይገልጸውም። ግን አሜሪካ የምትኖሩ ሰዎች በቃ አትንጠባረሩብን። 0.5 ሳንቲም ድንቡሉ የሌለሽ ምድረ እካኩላ የመጣሽ እዚህ አክታሽን አትጥፊ። በስማ $2,000 ነው ኖ ፕሮብለም ይለዋል። አውቀው እኮ ድንቡሉ የላቸውም። እግዚአብሔርን ይሄ የትራክ ሹፌር እኔ በወር የምሰራው $10,000 ነው ምናምን ይላል። እንዲህ $10,000 አንድ ወር ሙሉ ስንት ሺህ ማይል ይነዳል? አስቡት። ስንት ታንከር ቤንዚን አስቡ። ያንን ኮንቲነር ሲጎትት 16 ጋዝ ስቴሽን ነው የሚቆሙ። ሲሞላ $800 $900 በወር የተጣራ እጁ ላይ $1,500 እኮ ነው የሚደርሰው። ከነፉባት ያችን የኮሮና ቢራ እየያዙ ዚስ አሜሪካ ፊራ ዋረዳችሁ። እግዚአብሔር ይመስገን። ትራክ እየነዳ ምናምን ይመጣል አለና እዚህ ገብቶ 50 ምናምን ይርስ አሜሪካን ይላል። 15 ዓመት ውስጥ አሜሪካ የምኖረው ብሎ መኪና ሲነዳ
እኔ በህፃነቴ ነው አሜሪካ የመጣሁት ይላል እዮዳ። ኡበር ሲነዳ ስታይ ምን ይሰማል? እኛ እኮ ድህነታችን ነው አላስተምር ያለን። ከእናንተ በላይ ደደባል። ሴቶቹ ደግሞ 20 ዓመት አሜሪካ ተቀመጥኩ ብላ ዌተር ምግብ ቤት ለምግብ ቤት ሳህኗን ይዛ ትሽከረከራል። ቢያንስ 20 ዓመት አሜሪካ ስትማሪ እንዶ 5 ዓመቱን ብትማሪ አላግጡ ብለዚህ እየመጣችሁና ደከከማሞች ደፋር እኮ ናችሁ። እግዚአብሔርን ደፋር። አሁን ይሁዳም አሜሪካን ለሱ እኔ ተሳቀቅኩ። በነገራ ያሳቀቃል የሚያደርገው ነገር እንደ ሰው የሰውዬ እኮ አሞታል እኮ ባይደው ይሄ እኮ ህመም ነው፣ በሽታ ነው፣ መታከም አለበት። ፌክ አካውንት አሳየ። ህዝቡን እንዴት እንደሚንቀው ነው የሚያሳየው። ህዝቡ አሁንም አምኖታል የአካውንት ትክክለኛ አካውንት። በዚህ አጋጣሚ በነገራችን እጅቦዬ እኔ ቻሌንጅ አደርገዋለሁ። እስኪ 30 ሚሊዮን ያስገባ፣ እኔ 2 ሚሊዮን አስገብቼ ይቅርታ ጠይቀዋለሁ። 30 ሚሊዮን 100 ሚሊዮን ይቅር። ይህንን እስኪ እጅቦዬ ከቻልክ ሞክሩ። የለውም ሰውየው፣ ሰው አልተረዳም። አሁንም ቁማር ላይ ነው። ፌክ ቴዲ ሐዋሳ እኮ ስለሌለውን ያውቃል። ፍራውል ደግሞ ይንጠንቀቁ ያውቃል። ነው ቴዲ ሐዋሳ እንትን ነው ገባ። ልጅ የለውም ትዳር የለውም። ኖ ትዳር የለውም አይደለም፣ በደንብ ይኖረዋል፣ በደንብ ይኖረዋል። ቴዲ ሐዋሳ ትዳር የለውም፣ ልጅ የለውም። ቆይ አንዴ ላውራ። ቴዲ ሐዋሳ ብር የለው፣ እናቴ ትሙት ብር የለው። ፍራውል ደግሞ ሳይኮ በጣም የተረገመ ሰው ነው። ምክንያቱም አሁን ፍራውል ጋር ጓደኛ የሚሆኑ ሰዎች አሁን ፍራውል ራሱ እንዴት እንዳስተዋወቀ ታውቃላችሁ። ብራም ነው ሳቢያም ነው ምናምን ወዘተረፈ ምናምን በባሌም በቦሌም ፊቱ ላይ የሚመጣው የሰው ልጅ ብር እና ቴዲ ሐዋሳ ጓደኝነቱን ሲፈልግ በቃ ገባ ማለት ነው መስመር ላይ። አንድ የተረገመ ሰው እኮ እንዲህ ምን ሆነሽን በውስጥ መስመር ሰላም ነው እንዴት ምናምን ብትይ በቃ አወቀሽ ድንቡሎ እንደሌለሽ። እና ቴዲ ሐዋሳ የእሱ ጀለስ ነው። ጅላስ የሆነችው ደግሞ ነገር የሆነች ነገር በጣም የተረገመ ነው። ፌክስ የሆነ ሰው እንደዚህ አይነት ሰውን አንብቦ የጨረሰ እኮ ነው አልኩ። በቃ በነፍሰ ስጋ ነው የሚላጥብ። አንዳንድ ቦታ ላይ አንዳንድ ነገር መናገር ፈልግ ነበር፣ ግን ይደብራል። ሆነም ቀረ አሜሪካ የምትኖሩ ሰዎች አትላጡብ። ደከከና መናጤ ድሃ፣ በዛ ላይ ጭንቀታም። እግዚአብሔርን ነው የምላችሁ፣ ጭንቀታችሁ ከራሳችሁ አልፎ ለልጆቻችሁ በሽታ የሰጣችሁ አሜሪካ ውስጥ የሚወለዱ ህፃናቶች በተለይ ካበሻ ከ180% ኦቲዝም ሲያጠቃቸው ናቸው። በምክንያት ሲባል ሲመረመር በጭንቀት ጭንቀት እኮ ነው የሚያስለፈልፋቸው። እግዚአብሔርን አለን ምናምን እንዲወተን እንዲወርደን ደግሞ ያፍሩ። እኔ አሜሪካ 10 ምናምን ቆይቻለሁ፣ 20 ዓመት ቆይቻ። ይሄ ያሳፍራል። አሜሪካ 20 ዓመት እኔ አሁን ሳውዲ አረቢያ 10 ዓመት ኑር ያለው አስቡት። ሳውዲ አረቢያ ለምን አልተማርክም? 10 ዓመት ሙሉ ነፃ ነኝ። መዳም ቤት እየሰራሁ ነበር። ደሞዝ ይሁን መልስ አታጣም። አሜሪካ ነፃ የሆነች ሀገር፣ ከፈለክ ወጣ ብለህ ተፍ የምትልበት ሀገር፣ ከፈለክ የምትማርበት ሀገር፣ ከፈለክ ሬክሰን ፌክሰን የምትልበት ሀገር ላይ ቁጭ ብለህ 10 ምናምን ዓመት 20 ምናምን ዓመት ተቀምጠ ከዛ ኡበር እየነዳ ምናምን ታክሲ እያሽገረገ ሴቶቹ ዌይተር ምናምን ፓርኪንግ እየሰሩ ምናምን ታገር 20 years 30 years ምናምን ቆረቆንዳ ተማሪ ግን አሁን በቅርቡ መተው ለው 3 ዓመት 2 ዓመት ኡበር ተፍ ብለው
ማታ ላይ ትምህርታቸውን በኦንላይን እየተማሩ ምን አሉ እኮ እግዚአብሔር ገራሚ ችኮች አሉ። ግን እዚህ አይታዩ። አብዛኛውን አታገኛቸው። ማሪ ራሱ እነሱን ሴቶች አታውቃቸውም። እኔ ብቻ ነኝ የማውቃቸው። ይሁን የራሴ መንገድ አለው። አልነግርህም ማሪ፣ አትሳቅ። አንተ እዚህ ጨንቆት የሚገባውን አገኘው። እዚህ ላይ አየር ላይ እንደ ሂሉ አይነት ሆነ። እኔ መጥፎ አልናገርም። እግዚአብሔር የሆነ ሰዓት ላይ ማሪ ውልጅ አልጨረስኩም። ጌታ ይቅር በለኝ።